ሰላም ውድ የላፍላዊ ሶሎሞን የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ለዛሬ ከባለፈው የቀጠለውን ይዤላችሁ ቀርብ ያለው እንግዲህ በባለፈው ጊዜያት ስለ ተፈጥሮ ክስተቶች እየተነጋገርን መተናል። ስለ ብርሃን፣ ስለ ድምጽ ተነጋግረናል። ዛሬ ደግሞ ሌላኛውን የተፈጥሮ ክስተት እንመለከታለን። ሂት ወይም ግለት ይሰኛል። ከዛ በፊት እነዚህ ሁለቱ ነገሮች መለየት ያለብን ይመስለኛል። የመጠነ ሙቀት ወይም ቴምፕሬቸር የምንለውና ሂት ወይም ግለት የምንለው ልዩነታቸውን ማየት አለብን። እንግዲህ መጠነ ሙቀት ወይም ቴምፕሬቸር ስንል የአንድ አካል የሙቀት ወይም የቅዝቃዜ ልኬት ወይም መጠንን ነው የሚገልጽልን። የተማከለ አሃዱ ወይም ኤስአይቱ ኬልቪን ነው። በተቃራኒው ግለት የምንለው የኤነርጂ ወይም የጉልበት አይነት ነው። እንግዲህ ከሞቃት አካል ወደ ቀዝቃዛ አካል የሚተላለፍ ነገር ነው። በተቃራኒው ግን እዚህ ጋር መጠነ ሙቀት የሙቀት ወይም የቅዝቃዜ ልኬት ነው የአንድ አካል የሚነግረን። እዚህ ጋር የተማከለ አሃዱ የግለት ጁል ነው። በተቃራኒው ግን የመጠነ ሙቀት ኬልቪን ነው። ታዋቂ የግለት ምንጭ የምንላቸው እሳት፣ ፀሐይ፣ ነዳጅ፣ ሻማ፣ ኤሌክትሪክ ሌሎችንም መጥቀስ እንችላለን። ስለዚህ በዚህ መንገድ ሁለቱን መለየት ይጠበቅብናል። ያው በተለምዶ ሁለቱ ተመሳሳይ አድርጎ የማስቀመጥ ነገር አለ። ነገር ግን ሁለቱም የተለያዩ ነገሮች ናቸው። ይሄንን መረዳት አለብን። እንግዲህ ሌላው የግለት መተላለፊያ መንገዶችን ነው የምናየው። እንግዲህ ግለት በሁለት ቦታዎች እንዲተላለፍ ከአንዱ ወደ ሌላው እንዲተላለፍ የመጠነ ሙቀት ልዩነት የግድ ያስፈልጋል። ስለዚህ በሁለቱ ቦታዎች መካከል የመጠነ ሙቀት ልዩነት የማይኖር ከሆነ ወይም ደግሞ መጠነ ሙቀት እኩል የሚሆን ከሆነ የግለት መተላለፍ ይቆማል ማለት ነው። ስለዚህ የግለት መተላለፍ እንዲኖር በሁለቱ ቦታዎች መካከል የመጠነ ሙቀት ልዩነት ሊኖር የግድ ነው ማለት ነው። ስለዚህ ከፍተኛ መጠነ ሙቀት ካለው ወይም ደግሞ ከሞቃታማው ወደ ቀዝቃዛማው ነው እንግዲህ ግለት የሚተላለፈው። ስለዚህ ይሄ ሊኖር የግድ ያስፈልጋል። እንግዲህ በሶስት ዋና መንገዶች ግለት ሊተላለፍ ይችላል። የመጀመሪያው ራዲዬሽን ወይም ጨረራ ሊሆን ይችላል። ሁለተኛው ንክኪ ወይም ኮንዳክሽን በምንለው መንገድ ሙቀት ሊተላለፍ ይችላል። ወይም ሶስተኛው ኮንቬክሽን በምንለው መንገድ ግለት ወይም ሂት ሊተላለፍ ይችላል ማለት ነው። አንድ ባንድ እናያቸዋለን። እንግዲህ የመጀመሪያው ንክኪ ወይም ኮንዳክሽን የምንለው በዚህ መንገድ ሙቀት የሚተላለፈው በሞለኪውሎች መገጫጨት ወይም በሞለኪውሎች ግጭት መካከል የሚፈጠር ነው። ስለዚህ ንክኪ ያስፈልገዋል በዚህ መካከል ማለት። ለምሳሌ እዚህ ጋር እንደምታዩት ይሄኛው እዚህ ጋር ሙቀት አለ፣ ከዛም የጋለ ብረት ማለት ነው። ከዛም ወደዚህ ሙቀቱ ወደዚህ ይተላለፋል። ስለዚህ ጋር ከፍተኛ የሆነ ሙቀት ቴምፕሬቸር አለ፣ የቴምፕሬቸር ልዩነት ከፍተኛ ሙቀት፣ ከዛ ወደ ዝቅተኛው ወደ ቀዝቃዛው ይተላለፋል ማለት ነው። ስለዚህ በዚህ መካከል ንክኪ ይኖራል ማለት ነው። አጠገብ ለአጠገብ በሚገኙ ሞለኪውሎች ግጭት ምክንያት ከፍተኛ መጠነ ሙቀት ካለው አካል ወይንም አነስተኛ መጠነ ሙቀት ወዳለው አካል ወይም ቦታ የሚደረግ የግለት ፍሰት ነው በንክኪ የሚደረገው የግለት መተላለፍ ማለት ነው። ስለዚህ በዚህ ጊዜ መነካካት ይኖራል፣ በሞለኪውሎች መካከል ግጭት ይኖራል ማለት ነው። በኮንቬክሽን ጊዜ ደግሞ ሙቀት የሚተላለፈው በሙቀት መስፋፋት ነው። በተለይ በፍሉዶች በምንላቸው በጋዞችና በፈሳሾች ላይ የሚስተዋለው። ስለዚህ ምንድነው የሚሆነው? የአንድ ጋዝ ወይም የፈሳሽ ቅንጣቶች እንቅስቃሴ በግለት አማካኝነት ከሞቃት ወደ ቀዝቃዛ ቦታ የሚተላለፍበት መንገድ ነው ማለት ነው። ስለዚህ በኮንቬክሽን ጊዜ ጋዞች ወይም ፈሳሾች ሲሞቁ ፍጋታቸው ይቀንሳል፣ ከዛን ቦታቸውን ለቀው ይሄዳሉ ማለት ነው። ስለዚህ ምንድነው የሚሆነው? እዚህ ጋር እንደምትመለከቱት የዋርም ሞለኪውልስ ልክ ከሞቁ በኋላ ቦታ ይለቃሉ። ከዛን ማን ቦታውን ይረከባል? ኩል ሞለኪውልስ ወይም ቀዝቃዛ ሞለኪውሎች ቦታውን ይረከባሉ። ልክ እነሱም ደግሞ ከሞቁ በኋላ ተመልሰው ቦታቸውን ይለቃሉ። በዚህ ሂደት የሙቀት መስፋፋት ይፈጠራል ማለት። ለምሳሌ ውሃ በምናሞቅበት ጊዜ እንዴት ነው ውሃ ሊሞቅ የሚችለው ስንል እንግዲህ እዚህ ጋር የሙቀት ምንጭ አለ። ከዛን ይሄ እሳት ልክ ይሄንን የብረት ድስቱን የመጨረሻውን ክፍል ሲነካው እዚህ ጋር ያሉት ሞለኪውሎች ይነቃቃሉ፣ ይሞቃሉ። ከዛን ከሞቁ በኋላ ቦታ ይለቃሉ። እዚህ አካባቢ ደግሞ ያሉት ቀዝቃዛ ሞለኪውሎች ደግሞ ወደታች ይመጡና ከሞቁ በኋላ አሁንም ቦታ ለቀው ወደ ላይ ይሄዳሉ። በዚህ ሂደት እዚህ ጋር ሙቀት የውሃው ሙቀት ወይም ውሃው ሲሞቅ
ወይም ደግሞ ሲፈላ እንመለከታለን ማለት ነው። ስለዚህ በዚህ መንገድ ነው ውሃ የሚፈላው፣ በኮንቬክሽን መንገድ ነው። ይሄንን መያዝ አለብን። በምን መንገድ ነው ውሃ የሚፈላው ሲባል የሚባል ጥያቄ ከመጣ በኮንቬክሽን ብለን በቀላሉ መመለስ እንችላለን ማለት ነው። የመጨረሻው ራዲዬሽን ወይም ጨረራ ነው። ይሄ እንግዲህ የፀሐይ ግለት ወደ ምድር የሚደርስበት የግለት መተላለፊያ መንገድ ነው። በዚህ ጊዜ በሁለቱ መካከል ምንም አይነት ንክኪ አይኖርም። እዚህ ጋር ፀሐያችን አለች፣ እዚህ ጋር ምድራችን። በሁለቱ መካከል ምንም አይነት ንክኪ የለም። በምን መንገድ ነው ግለቱ ወይም ሙቀቱ የሚደርሰው? በኤሌክትሮማግኔቲክ ሞገድ ተሸካሚነት። እነዚህ ኤሌክትሮማግኔቲክ ዌቭስ በአይን የማይታዩ ናቸው። ያንን ግለት ተሸክመው ወደ ምድር ያደርሳሉ ማለት ነው። ስለዚህ ወደ መሬታችን ግለት የሚደርስበት በዚህ መንገድ ነው። ይሄን መያዝ አለብን። ስለዚህ በቫኪዩም በባዶ ቦታ ሙቀት የሚተላለፍበት መንገድ ነው ራዲዬሽን። እስካሁን ያየናቸው አንድ ግለት አስተላላፊ መንገድ ይፈልጋሉ። ወይም ሞለኪውሎቹ እርስ በርስ መጋጨት አለባቸው፣ ወይም ደግሞ ሙቀት ከስር የሞቁ ሞለኪውሎች ቦታ ላይ እየለቀቁ ከዛን ቀዝቃዛዎቹ ሞለኪውሎች ደግሞ ቦታቸውን እየያዙ በዛ መንገድ ይስፋፋል በኮንቬክሽን ጊዜ። በራዲዬሽን ጊዜ ግን ምንም አይነት የሞለኪውሎች መገጫጨት፣ መስፋፋት ብለን የምንጠራቸው ነገሮች አይፈጠሩም ማለት ነው። ስለዚህ በኤሌክትሮማግኔቲክ ሞገድ ተሸካሚነት ግለት የሚተላለፍበት መንገድ ራዲዬሽን ብለን እንጠራዋለን። ይሄ ጨረር የሚረጭበትና የሚመጠጥበት መንገድ እንደየ አካላቱ ሁኔታ ይለያያል። ለምሳሌ በሻካራ ገጽታ ባላቸውና የጥቁር ቀለም ባላቸው ቁስ አካላት ላይ የጨረር ግለት በከፍተኛ ሁኔታ ይመጠጣል ወይም ደግሞ ይረጫል ማለት ነው። በተቃራኒው ደግሞ ነጭ ቀለም ባላቸው ቁስ አካላት ላይ ደግሞ ጥሩ የጨረር አንጸባራቂ ነው የሚሆነው። ስለዚህ ለዛ ነው በቀን በከፍተኛ ሙቀት ቀን ላይ እንድንለብስ የምንመከረው ነጭ የሆነ ልብስ ነው። እንግዲህ ጥቁር የሆነ ልብስ የምንለብስ ከሆነ ግን በከፍተኛ ሁኔታ ግለትን ወይም ጨረርን ስለሚመጥ ሙቀት ይሰማናል። ስለዚህ ጥሩ የሆነ ቀን አናሳልፍም ማለት ነው። ስለዚህ ነጭ የሆነ ልብስ እንድንለብስ የሚመከረው በዚህ አንጻር ነው። ስለዚህ እንደየቁስ አካላቱ ሙቀትን የመምጠጥና የማንጸባረቅ አቅም እንደሚለያይ መገንዘብ አለብን። ሌላው እንግዲህ ግለት አስተላላፊዎችና ግለትን የሚከለክሉ ሁለት ቁስ አካላቶች አሉ። ግለትን በውስጣቸው በፍጥነት የሚያስተላልፉ ግለት አስተላላፊዎች ብለን እንጠራቸዋለን። እነዚህ ሂት ኮንዳክተርስ ምንላቸው እንደነ ብረት፣ መዳብ፣ አሉሚኒየም ወይም ደግሞ ባጭሩ ብረት አስተኔዎች ማለት ነው። ስለዚህ ብረት አስተኔዎች ሜታልስ ምንላቸው ጉድ ሂት ኮንዳክተርስ ናቸው። በተቃራኒው ግን ግለት ተከላካይ የሚባሉ ደግሞ በውስጣቸው ግለትን ማቆየት ወይም ደግሞ ማቆየት የማይችሉ ወይም ደግሞ ግለትን የማያሳልፉ አይነቶች ናቸው። ስለዚህ እነዚህ ግለት ተከላካይ ይባላሉ። ለምሳሌ እንጨት፣ አፈር፣ የሱፍ ልብስ፣ ሌሎችንም ምሳሌ በዚህ መጥቀስ እንችላለን። ወይም ደግሞ ነን ሜታልስ ወይም ደግሞ ብረት አስተኔ ሙቀትን ምን አይሉም በጥሩ ሁኔታ አያስተላልፉም ማለት ነው። ሙቀትን አያስተላልፉም ወይም ደግሞ